አቤት የቡዜ ፈገግታ ፈገግታ ትጠላላችሁ ጋይስ፣ ትጠላላችሁ አልካችሁ። የጠዋት ፀሐይ ትመስላለች እኮ ፈገግ ብላ ሄርሚዬ ስትመጣ እንግዲህ ምን ብዬ ልንገራችሁ? ወይ ቡዜ ግን አንቺው ነሽ በዚህ ልክ እንደዚህ ፍግግ ያልሽው። ዴቭም በአቅሙ አልቀረበትም ጋይስ። እንደ ቡዜ አይታወቅበትም እንጂ ዴቭ ራሱ እንዴት እንደተደሰተ ልነግራችሁ አልችልም፣ ሄርሜላ ስትመጣ ማለት ነው። እንዲሁም ደግሞ ባለቤቱ እንግዲህ እጁ ላይ ማየት ትችላላችሁ ጋይስ። ከላይ ወደ አይን እያየ ከዛን ደግሞ በእጅ ደግሞ እንግዲህ ማየት ማመን ነው ጋይስ። እና እውነት ለመናገር እኔ ሩታን የሚመክርልኝ ሰው ነው የጠፋብኝ አሁን ማለት ነው ጋይስ። የምሬን ነው የምላችሁ። ማነው ሩታን በቃ ከነሱ ሁሉ ነገር እርግፍ አድርጋ እንድትተው ብቻ እንደው አንድ ሰው ይጥፋ በዙሪያዋ። እግዚአብሔርን ነው የምላችሁ። ምንም አያመጡም። ቡዜ ሆነች ሩታ እንዲሁም ደግሞ ዴቭ ምንም በቃ ጭራሽ ከሷ ጋር እልህ ውስጥ ተጋብተው በቃ ምን እንደምታመጣልኝ እንደማለት ነው እንጂ ሌላ ምንም ነገር ሊፈጥሩ አይደለም እዛች ጋር ማለት ነው። ሲጀመር ደግሞ የዛን ቀን እዛች ጋር ቡዜና ዴቭ ሄርሜላን ተሰናብተው በቃ እንሄዳለን ተሰናበች ብለዋት ተሰናብታ ሄደች። ስልክ ደውላለሁ ስልክ አንሱልኝ ብላ ተሰናብታ ሄደች። ድጋሚ ሌላ ነገር ለመፈለግ እቤት ድረስ አያችሁ፣ እቤት ድረስ ደግሞ መታ ድጋሚ እንድትሰናበተው። ይሄ የሆነው ሩታ ዝታ ስለሄደች ነው። በእልህ ተናዳ ስለሄደች ያችን ነገር ለመበቀል ነው ጊዜ ይሄን ነገር ያደረገችው ማለት ነው። እኔ የምለው ሩታዬ ምን አስነክተውሽ ነው? ሩታን እቺ ያስነካችሁ ነው አይደል የሚባለው? አንቺን ምን አስነክተውሽ ነው ከነሱ እንዳትፋቺ በየቀኑ እነሱን እንድትከተይ ያደረጉሽ? ጋይስ ምን አርገውባት ነው? ከምሬን እኮ ነው የምላችሁ። በጤናዋ አይደለም እቺ ልጅ ብቻዋን እዛች ጋር ተጋፍጣ ከነሱ ጋር በእንደዚህ አይነት መንገድ ንግግራቸው ራሱ እኮ አሁን እጅ ለእጅ ተያያዙ እያልኩ እኮ ጋይስ በቃ አሁን ስል ነው ቪዲዮ የሚያልቀው። ቢቀርስ ምን ነው ሩታዬ? ቢቀርስ ምን ነው በዚች ምድር ላይ ፍቺ በአብርሃም እና በሩታ ነው የተጀመረው። በቃ ጅማሬ ነው እስከሚባል ደረጃ እኮ ነው ያደረሳችሁት። የምሬን ነው የምላችሁ። እኔ በዚህ መሀል የሚያሳዝነኝ ልዑሌ ነው ጋይስ። እግዚአብሔርን ነው የምላችሁ። ያልታደለ ህፃን ማለት ነው። ወይ የአባቱን ፍቅር አላገኘ ወይ የእናቱን ፍቅር አላገኘ። ሩታዬ ቁጭ ብላ ለልጁ ጊዜ እየሰጠች አይደለም። እሺ አብርሃምን ከመጀመሪያው ነው ለልዑሌ ያልታደለው አይደለም። ሩታ እንኳን የእናትነት ፍቅሩን እኮ እየሰጠችው አይደለም። ልጁ እኮ በሞግዚት ነው እያደገ ያለው ጋይስ። የምሬን ነው የምላችሁ። ልዑሌ የተበደለ ሰው አለ አሁን በእነሱ መሀል? የአብርሃም ጉዳይ ነው አይደል የሚያስጨንቃችሁ? የልዑሌ ጉዳይ አስጨንቃችሁ አስባችሁታል? ቀረጻ ተብሎ ቀን በቀን ከ4 ሰዓት ቆይታ በላይ እስከ 5 ሰዓት እስከሚፈጅባቸው ደረጃ ማለት ነው። በዛን ሰዓት ልዑሌ አስቡት ከአንድ ሰው ጋር ነው ያለው። የእናቱን ፍቅር አያገኝ፣ የእናቱን ጡት በቅጡ አያገኝ፣ የእናቱን ጠረን አያገኝ። ልዑሌ እኮ የአባቱን ፍቅር አጣ ነው አይደል እኛ የምንለው። እግዚአብሔር የእናቱን ፍቅር ራሱ እያገኘ አይደለም። እሷ ቀን በቀን በቃ ይቀረጻ ነው፣ ቀን በቀን ፍለጋ ነው፣ ቀን በቀን እልህ ነው፣ ቀን በቀን ንዴት ነው። ምን ነው አንድ ሰው የሚመክራት ይጥፋ ጋይስ። በዙሪያ ያላችሁ እንዴት ናችሁ ግን? ደህና ናችሁ? አንድ ሩታን እናንተ ማሸነፍ አቃታችሁ? አንድ ሰው ይሄ ሁላ ህዝብ በዙሪያ ተሰብስበው በጣም ነው የሚያሳዝነው። እግዚአብሔርን ነው የምላችሁ። በነገራችን ላይ ቡዜና ዴቭ መቼም የሩታየን እድሜ እጥፍ ይዛችሁ ነው ያላችሁት። ቢያንስ እቺ ልጅ ከእድሜ አንጻር ሊሆን ይችላል እንታገሳት ብላችሁ እንኳን ትንሽ ብትራሩላት ምን ችግር አለው? እግዚአብሔርን የወንድማችሁን ህፃን እኮ ነው ያዛችሁ። ፍሬያችሁን እኮ ነው ይዛ ያለችው። ምንም ያላፈራችሁን ሴት በዚህ ልክ ያከበራችኋት ምን ነው? ለሷ ልጃችሁን ይዛ የእናንተን የአብርሃምን ልጅ ይዛ በዚህ ልክ እንድትሰቃይ ፈቀዳችሁላት። ግን ምን ብትበድላችሁ ነው? በጣም ነው የሚያሳዝነው። በተለይ ዴቭማ ታውት ዴቭ ከቡዜ ጋር መቼም ነው የማይስማሙት። መቼም እኔ አሁን ላይ ያሳዝነኝ ልዑሌ ነው ጌታ
በጣም ያሳዝነኝ ልዑሌ ማለት ነው። አብርሃምም ይድናል፣ ወደ ራሱ ይመለሳል። ሩታዬም ከጊዜ በኋላ ወይ ይሄ ነገር ገብቷት ነገሩን ልትተው ትችላለች። ግን በዚህን ሰዓት የእናቱን ጠረን በሚያስፈልገው ታይም ያለ ፍቅር ያለ እናት ያለ አባት ፍቅር እያደገ ያለው ልዑሌ ነው የሚያሳዝነኝ እኔ ጌታ ማለት ነው ጋይስ። እና እኔ በዚህ አጋጣሚ ሩታ ለምንድን ነው ነገሮችን መተው ያልቻለችው? እነሱ ኦልሬዲ አሁን እኮ ተደራጅተው በቃ እሷን በምን አይነት መንገድ ነው በቃ እንዴት ነው አለ አይደለ? እሷን በምን እንበቅላት ነው። እሷም ደግሞ አልፋታም ማለች ጋይስ። በጣም ነው የሚያሳዝነው። ኧረ ተይ ሩታዬ ይቅርብሽ።